በኢትዮጵያ የቡና ምርታማነትን ከማሳደግ ባለፈ ቡናን እሴት ጨምሮ ለመጠቀም የተለያዩ ጥረቶች ይደረጋሉ። በርካቶችም በዘርፉ ተሰማርተው በመስራትና ተጠቃሚ በመሆን ላይ ናቸው። ሀገርህንም ሕዝብህንም ራስህንም ትጠቅማለህና እኛም ወደዛ መንገድ ስለገባን በጣም ጥሩና አዋጭ ነው ብዬ አስባለሁ። ቡናን እሴት ጨምሮ ተጠቃሚ መሆን በሀገር ውስጥ ገበያ ብቻ የተወሰነ አይደለም። ከሀገር ውስጥ ባለፈ በውጭም ሰፊ እድል አለውና ጥራትን በማስጠበቅ መዳረሻዎችን በመመልከት በዘርፉ ብዙዎች ተሰማርተዋል። በኤክስፖርት ደረጃ በጣም የረጅም ጊዜ ልምድ ያላቸውም አዲስ ገቢዎችም ቢሆን ፔኔትሬት የማድረግ እንትኑ ሊሚትድ ነበረ። እኛ እንደ ጥቃቅና አነስተኛ ያው ዴር አድርገን የገባ ነው እሱን ነበረ። የኢትዮጵያን ቡና እሴት ጨምረን ወደ ውጭ ሀገር ኤክስፖርት እናደርጋለን የሚል ነበር። የሚሸጠው የሀገር ስም ስለሆነ ብራንድ ስለሆነ ቡናው የት ነው፣ ከየት ፋርም ነው የመጣው፣ ከየት ገበሬ ነው የመጣው፣ ከየትኛው ቦታ ነው የተሰራው የሚለውን ነገር ብዙ ገበያዎችን አግኝተን ቫልዩ አድ አድርገን እሴትን ጨምረን ልንልክ 100% ተዘጋጅተን ያለ ነው። አሁን ላይ ኢትዮጵያ ወደ ተለያዩ የዓለም ገበያ መዳረሻዎች ቡናን በማቅረብ ላይ ትገኛለች። ምንም እንኳን ይህ ስራ የሀገርን ኢኮኖሚ ተጠቃሚነት የሚያረጋግጥ ቢሆንም የቡና መዳረሻዎችን ማስፋት ግን ትኩረት የሚሻ ነው። ኢትዮጵያ ቡና አሁን ላይ ከ66 ሀገራት በላይ ገበያ መዳረሻ አለው። ነገር ግን 10 ቶፕ 10 የምንላቸው ሀገራት ደግሞ ከ77 እስከ 80% እነሱ ናቸው የሚወስዱ። ሀገር ከፍተኛ የውጭ ምንዛሬ ከምታገኝባቸው የወጭ ንግዶች መካከል ዋነኛው የሆነውን የኢትዮጵያ ቡናን መዳረሻን ለማስፋት በትኩረት ሲሰራ ቆይቷል። የውጭ ባለሀብቶችና የሀገር ውስጥ ባለሀብቶች በፓርትነር ፍቃድ እያወጡ ቡናቸውን ቆልተው ወደ ውጭ እንዲወስዱ የማድረግ በተለይ በሩቅ ምስራቅ አካባቢ አፍሪካ አካባቢም እንደ የማድረግ ስራዎች የተሰሩ ስለሆነ አብዛኛው ግን ወደ አፍሪካም ለመግባት ሰፊ ዝግጅቱን ስራዎችም እየተካሄዱበት ነው ያለውና ያንን በስፋት የሚሰራበት ይሆናል። አሁን ደግሞ የአፍሪካ አህጉራዊ ነጻ የንግድ ቀጠና ተጨማሪ እድል ሆኖ መጥቷል። ኢትዮጵያ በአፍሪካ ያለውን ሰፊ የገበያ እድል መጠቀም እንድትችል ቡናን እሴት ጨምሮ ለማቅረብ እየተሰራ ነው። የምታመርተው ምርት ለአፍሪካ ብታቀርብ፣ ለናይጄሪያ፣ ለሌሎች ሀገራት ብታቀርብ ከበቂ በላይ በቂ ምርት ማምረት የሚችልበት እድል ሰፊ ነው ማለት ነው። እስካሁን ግን አውሮፓ፣ ኤዥያ ነው እድሉን እየተጠቀሙበት ያለው። አሁን የተለያዩ ዩኒቨርሲቲዎች አፍሪካ ውስጥ ያሉትን ወጣቶችን እያስተማሩ ነው ያሉት። ስለዚህ ይሄንን ወደ ውጪ ወደ አፍሪካ ሀገር በመላክ በተለይ ደግሞ እሴት የተጨመረበት ቡና አፍሪካ ሀገር ወስደው ከአውሮፓ ከሚያስገቡ የሚጠጡትም ማለት ነው ከሚያስገቡ ከኛ ሀገር እንዲወስዱ የማድረግ ስራዎች የተሰራ ነው ያለው። ይህ ጅምር የኢትዮጵያን ቡና ተወዳዳሪነት በመጨመር ሰፊ የህዝብ ቁጥርና ያልተነካ የአፍሪካ ገበያን ለመጠቀም ተጨማሪ እድል ይፈጥራል። ኢትዮጵያ የቡና ምርትን ወደ ተለያዩ የአፍሪካ ሀገራት መላክም ጀምራለች። ይህ ሂደት አምራችና ላኪን ተጠቃሚ በማድረግ ሀገር የተሻለ የውጭ ምንዛሬም እንድታገኝ የሚያግዝ ነው። ሀገራችን የውጭ ምንዛሬ ታገኛለች። የእኛም ደግሞ በተለያዩ በእሴት ጨምሮበት ላይ የነበሩት ተጽዕኖችን በመፍታት በአፍሪካ ገበያ ብንገባ ብንሸጥ ሰፊ ገበያ እድሎች አሉ ማለት ነው። አሁን በጀመርናቸው ሰፊ ስራዎች አሉ። የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት ትግበራም የሀገራቱን የእርስ በርስ የንግድ ትስስር በማሳለጥ ኢኮኖሚያዊ ትስስርን የሚያጠናክር ይሆናል። የሀገርን ተጠቃሚነት ለማስፋት ዓለም አቀፍ የቡና ገበያ መዳረሻዎችን እያሰፉ መምጣት ያስፈልጋል። ገዢ ሀገራት ቡናዎቻችንን የሚፈልጉት በጥሬው ነው። ስለዚህ ቡናን ቆልተን ፈጭተን ለመላክ ዓለም አቀፍ ገበያ ውስጥ መግባት እጅግ በጣም ወሳኝ ነው። ስለዚህ እሱ ላይ በደንብ መሰራት አለበት። የአሰራር ስርዓቶችን መዘርጋት አለብን። ኢትዮጵያ በዘንድሮ የወጭ ንግድ ዓመት ከቡና $3.1 ቢሊዮን ማግኘቷ ይታወሳል።